በሰው አልባ አውሮፕላን አሊያም ድሮን የታጀበው የሩሲያ የድል ቀን የዓለማችን ግዙፍ የፖለቲካ ማዕከል የቻይናው ፕሬዝዳንት ሺ ጂንፒንግ ሞስኮ የገቡበት ልዩ የፑቲን ቀን ይሉታል። ግራጋቢው የ72 ሰዓታት ተኩስ አቁም በዩክሬንና በሩሲያ ጦርነት የታወጀበት ምዕራቡ የአምባገነኖች መድረክ ለዛውም የግንባር ቀደሞቹ የሽና የፑቲን ይለዋል። የሶቪየቶች የድል ቀን በተለይም ለሩሲያ ታሪካዊነቱ የሚጎላው ግንቦት 1 ፑቲን ግራ ያጋቡም ቢሆን ነገ በቀዩ አደባባይ ሲከበር በምክንያት ሆኗል። ከነገው 80ኛው ዓመት አከባበር ባሻገር ማን ይገኛል የሚለው ደግሞ መነጋገሪያ ሲሆን ሺ ጂንፒንግ ሞስኮ መግባታቸው የማይናወጠው የሌኒኖቹና የማኦዎቹ ትስስር እንዲሉ እያደረገ ነው። ፕሬዝዳንት ቭላድሚር ፑቲን እጅጉን በተዘጋጁበት የድል ቀናቸው ላይ ግዙፍ ወታደራዊ ሰልፍ የሚያደርጉ ሲሆን የክብር ለዛውም ትልቁን ስፍራ የሚይዙት እንግዳቸው ሺ ጂንፒንግ መሆናቸው የምስራቅና የምዕራብ ዓለም አረዳድ ያለው የሁለተኛው የዓለም ጦርነት ውጤት መድረክ እንደሚያደርገውም ተጠቁሟል። የተከበሩ ሊቀመንበር፣ የተከበራችሁ ወዳጆች፣ የቻይና ጓደኞች ሁላችሁም ወደ ሞስኮ እንኳን ደህና መጣችሁ ስል እጅጉን ደስ ይለኛል። ልክ ከ10 ዓመታት በፊት እንደነበረው የ70ኛ ዓመት የድል ቀን ላይ ወስናችሁ እኛን ለመጎብኘት ስለመጣችሁ እንዲሁም 80ኛ ዓመቱን የድል በዓል ከኛ ጋር ለመጋራት ከውጭ ኃይልና ከኒዮናዚዝም እንዲሁም ወታደራዊ ዝንባሌ ላይ አገራችን ባስመዘገበችው ድል ላይ ለመገኘት በመምጣታችሁ ትልቅ ደስታ ይሰማኛል። ሺ ጂንፒንግ የድል ቀኑን ጨምሮ በሞስኮ ለ4 ቀናት ይፋዊ የሥራ ጉብኝት የሚያደርጉ ሲሆን ሺ ከፑቲን ጋር ያላቸውን የጋራ መተማመን የሚያረጋግጡበት በፈተና ጊዜ አብረው መቆማቸውን የሚጠቁምም አድርጎታል። ናዚ ጀርመን በሁለተኛው የዓለም ጦርነት ድል የተነሳበትን 80ኛ ዓመት እንደ ሞስኮ ቀዩ አደባባይ ማሊያ ከብረው እስኪባል ድረስ በሁራ ድምፁ ሙሉ ሞስኮውን በቴሌቪዥንና በሌሎች የመገናኛ ስርዓቶችም ዓለምን የሩሲያ ጦር ያናጋታል። ለዛውም ነገ መልእክቱ ለምዕራቡ የሚሆን የወታደር ድምጽ የሁለቱ አምባገነኖች ጋብቻ በሚል እንደ ሲኤንኤንና ዘ ዋሽንግተን ፖስት ያሉ የምዕራቡ ዓለም ሚዲያዎች ጎላ ያለ ጽሑፍ ይዘው ቢወጡም በተለምዶ ምስራቅ ዘመም ናቸው የሚባሉት ሚዲያዎች ደግሞ ፑቲን ቻይናና ሩሲያ የማይታታው አገራት ናቸው አሉ በሚል ጥምረቱን ከፍ ያደርጉታል። ሺ አንድነታቸውን ለማሳየት በዚህ ሰዓት ወደ ሞስኮ ብቅ ማለታቸው ለዛውም ዶናልድ ትራምፕ አሜሪካ ትቅደም ላይ ዋሽንግተንን ፖሊሲዋን ባቆሙበት ሰዓት እንዲሁም የዓለምን ጥምረት ባነቃነቁበት ወቅት አለፍ ሲልም ዋሽንግተን ከሞስኮና ከቤጂንግ ጋር ያላትን ትስስር አዲስ ቅርጽ ለማስያዝ የሞከረች ነው በሚባልበት ወቅት መሆኑ ትርጉሙን ከጉዞና ከድል ቀን ባሻገር ያደርገዋል። የቻይናው ሺ ሞስኮ ሲገቡ ሩሲያና ቻይና በደስታቸውና በመጥፎ ጊዜያቸው አብረው የቆሙ እውነተኛ ወዳጆች፣ መልካም ጎረቤቶች፣ አንዳቸው ለአንዳቸው አብረው የሚቆሙ ሊለያዩ የማይችሉ ማለታቸው በእርግጥም ቤጂንግና ሞስኮ ለመጥፋትም ለመዳንም በአንድ ጥምረት ውስጥ መሆናቸውን የሚጠቁም አድርገውታል። በከባዱ ድል የተመዘገበበትን ሁለተኛውን የዓለም ጦርነት ድል ውጤት ለመጠበቅ አንድ ላይ እንቆማለን፣ ጠቅላዮችን የጉልበት ፖለቲካን እንቃወማቸዋለን በሚል ሺ ጂንፒንግ ግልጽ የምዕራቡን ዓለም ፖለቲካዊ አካሄድ አውግዘዋል። ልክና ምክንያታዊ ዓለም አቀፍ አገዛዝ ስርዓት እንደሚያሻ ያሳሰቡት የኮሙኒስቱ ሺ ከፑቲን ጋር ወደፊት ፖለቲካዊ ውግንናቸውን አሳይተዋል። ሺ ጂንፒንግ የቻይና ሕዝብ አይበገሬ ነው በሚል ከሩሲያ ጋር ከዚህ ቀደም ማነጻጽራቸውም የሚዘነጋ አይደለም። የቻይና ሕዝብ የትኛውም የውጭ ኃይል ጫና እንዲያሳድርብን እንዲያጠቃን ባሪያ ሊያደርገን እንዲሞክር አይፈቅድም። ማንም ይህን ለማድረግ የሞከረ አንገቱ ይቀላል። ለታላቁና ወርቃማው የቻይና ኮሚኒስት ፓርቲ ረጅም ዕድሜ። ይህ የድል ቀን ለፕሬዝዳንት ቭላድሚር ፑቲን ምክንያታዊ ሲሆን ዛሬም እንደ 1945 የናዚው ሽንፈት እንዲሁም 1812 የፈረንሳይ ናፖሊዮን ውድቀት ሞስኮ በዩክሬን ጦርነት አሸናፊ ሆና ትወጣለች የሚል ወታደራዊና ታሪካዊ መልእክት ለጠላቶቻቸው ለመላክ ይጠቀሙበታል። በእርግጥም የሚያደርጉት ይሄ ነው። ከፕሬዝዳንት ሺ ጂንፒንግ በተጨማሪ የብራዚሉ ፕሬዝዳንት ሉዊስ ኢናሲዮ ሉላ ዳ ሲልቫ፣ የቪየትናሙ ቶላም፣ የፑቲን የቁርጥ ቀን ወዳጅ የቤላሩሱ አሌክሳንደር ሉካሼንኮ ግዙፉን በዓል ከሚታደሙት ውስጥ ናቸው። የቻይና ነጻ አውጪ ጦርም በዚህ የክብር ዕለት ላይ ከሚታደሙት መካከል ናቸው። ታዲያ 80ኛው የድል ቀን በሞስኮ ሲከበር የዩክሬኑን ጦርነት ግምት ውስጥ አስገብቶ ሲሆን ፑቲን ለ72 ሰዓታት ይፋ ያደረጉት ተኩስ አቁም እኩለ ሌሊት ላይ ገቢራዊ ሆኗል። ፑቲን ይህን ያደረጉት በዓለም መድረክ ላይ ወታደራዊ አቅማቸውን ያለምንም ስጋት ተአምር ሊያሳዩ አስበው በዛውም ለሰላም ቁርጠኛ ነኝ ለማለት እንዲሁም ትራምፕን ሊያታልሏቸው አስበው ያደረጉት ነው በሚል በምዕራቡ ተቀባይነት ባይኖረውም ፑቲን ግን ወስነዋል። ከ3 ቀናቱ ተኩስ አቁም በኋላ ታይቶ የማይታወቅ የቦምብ ናዳ በዩክሬን ላይ ለማውረድም ወታደራዊ ዝግጅቱ እንዳላቸው ያትታሉ የጀርመን የብሪታንያና የፈረንሳይ ፖለቲከኞች። ዘለንስኪም ቢሆኑ ፑቲን ለ3 ቀናት ችላ የሚሉትን ጦርነት ለማካካስ አደገኛውን ጥቃት ሊከፍቱብን ውጥኑ አላቸው። የእሳቸው ባህሪ መች ጠፋኝ እያሉ ይገኛል።
እኛ ለወሳኝ የውጭ ፖሊሲ መድረኮች ስብሰባና ድርድር እየተዘጋጀን ነው። ቁልፉ ጉዳይ ግን አጋሮቻችን ሩሲያ ላይ ጫና ያደርጋሉ ለሙሉ የተኩስ አቁምና ለቀጣይ መረጋጋት የሚለው ይሆናል። ከዚህ ጦርነት ሙሉ ለሙሉ ለመውጣት መንገድ የሚያፈላልገውን ማለታችን ነው። በአሁኑ ሰዓት ማንም እንዲህ አይነት ዝግጅት ከሩሲያ በኩል መኖሩን እያየ አይደለም። በትልቁ የድል ቀን ላይ የሚገኙ መሪዎች ለሚደርስባቸው የትኛውም አደጋ ኪየቭ ኃላፊነት አትወስድም በሚል ቢያስፈራሩም የቻይናው ሺ ሳይቀሩ ክሬምሊን መገኘታቸው ጉዳዩን ውስብስብ አድርጎባቸዋል። የሩሲያ ጦር በ24 ሰዓታት ውስጥ ብቻ 500 ሰው አልባ አውሮፕላኖችን በሞስኮ መጥቶ መጣሉን ማሳወቁ በእርግጥም ዘለንስኪ ወታደራዊ ሰልፉን ጫና ውስጥ ሊያስገቡት እንደሚችሉ ፍንጭ ይሰጣል። ግንቦት 1 ሩሲያ ከምታከብራቸው በዓላት ግዙፉ ሲሆን ናዚ ለሶቪየት እጅ የሰጠበት በመሆኑ ወታደራዊ እርምጃዎችን ፑቲን ለማስተካከል ይጠቀሙበታል። ከናዚ ግንዛቤ ነጻ ዓለም ያሻል በሚል ፑቲን የዘለንስኪ መንግስት ለማጥፋትም ጥረት ላይ ናቸው በሚል ይወነጀላሉ። የናዚው ድል ላይ ሞስኮ ብቻ ሳትሆን በርካቶች ያከብሩታል። ድል በአውሮፓ ቪኢ ዴይ በሚል በሁሉም ግንባር የተሸነፈበትን ቀን ከሩሲያ ቀደም ብለው እንደየሀገራቱ የድሉን አረዳድ እንደሚያከብሩት ይታወቃል። በእርግጥ ጉዳዩ ከሞስኮ ሰዓት አቆጣጠር ጋር የሚተሳሰር ቢሆንም ዕለቱን ሩሲያ በተለመደ ወታደራዊ ጡንቻ ማሳያ መድረኳ ቀዩ አደባባይ እንደምታከብረው ቢታወቅም ሺጂንፒንግ ሞስኮ በኪየቭ ላይ ጦርነት ካዘመተች በኋላ ለሶስተኛ ጊዜ ወደ ክሬምሊን ሲጓዙም ሆኗል። በእርግጥ ነገሮች ከትራምፕ መምጣት በኋላ ላለፉት 3 ወራት መለወጣቸው በተረጋገጠበት ጊዜ የተደረገው የሺ ጉዞ በትልቁ መድረክ ከመገኘት በላይ ነው። የዋሽንግተን ታሪፍ ያናወጣት ቤጂንግ የንግድ ጦርነት ለማስታገስ ምርጫዋ ሞስኮ ሆናለች። በንግድ ፕሬዚዳንት ፑቲን ትራምፕን መተካት የሚችል የኢኮኖሚ አቅም ባይኖራቸውም በጥምረት ስም ከወታደራዊ እስከ እጅ አዙር አጋር ማብዣ መንገዳቸው ሺጂንፒንግ ያድርጓቸዋል። የአሜሪካና የሩሲያ ኢኮኖሚ የሰማይና የመሬት እስከሆነ ድረስ በ2023 የዋሽንግተን ጥቅል ምርት እድገት ጂዲፒ 27.72 ትሪሊዮን ዶላር ሲሆን የሞስኮ ደግሞ 2.021 ትሪሊዮን ዶላር እንደነበር የሚዘነጋ አይደለም። ለዚህም ነው የማይገናኙ የኢኮኖሚ ባለቤቶች የሚባለው። ነባር ወዳጆች ቤጂንግና ሞስኮ የዓለም አቀፉን ስርዓት በጋራ ለመጠቅለል አስበዋል። ሺጂንፒንግም ሩሲያን ሲጎበኙ 11ኛቸው ሆኗል። ሁሉን አካታች ዓለም ቻይና ትፈልጋለች። ፑቲን ሺን የተከበረ ወዳጅ እንኳን ደህና መጡ በሚል አሞካሿቸው የሚሉት መረጃዎች የምዕራቡን ዓለም ስጋት የሚያሳድጉ ሆነዋል። እኛ የጋራ ግንኙነታችንን እያሳደግን ሲሆን ለሁለቱም ሀገራት ህዝቦች ተጠቃሚነት እንጂ ማንንም አንጎዳም። ግንኙነታችን እኩልነትና የጋራ ተጠቃሚነት ላይ መሰረቱን ያደረገ ነው። የአጭር ጊዜ ነገሮችን ብቻ ግንዛቤ ውስጥ ያስገባ አይደለም። ትስስራችን የመልካም ጉርብትና ግንኙነት፣ ወዳጅነትን ማጠናከር እንዲሁም ትብብርን የማስፋት ፍላጎት የሩሲያና የቻይና ህዝብ ሪፐብሊክ ስልታዊ መስተጋብር ምርጫ ነው። በተለይም ሺጂንፒንግ ፑቲን የታዳጊ ሀገራትን መብት እንዲከላከሉ አሊያም እንዲጠብቁ ጥሪ ማቅረባቸው አዲስ የዓለም ስርዓትን ቢችሉ በራሳቸው ካልሆነም በብዝሃ ዓለም የማስቀጠል ውጥን እንዳላቸው የሚጠቁም ያደርገዋል። የ7 አፍሪካ ሀገራት መሪዎች አሊያም ተወካዮች በድል ቀኑ ላይ የሚገኙ ሲሆን የኢትዮጵያው ፕሬዝዳንት ታዬ አጽቀሥላሴ፣ የቡርኪና ፋሶ ፕሬዝዳንት ካፕቴን ኢብራሂም ትራኦሬ፣ የጊኒ ቢሳው ፕሬዝዳንት፣ የግብፁ ፕሬዝዳንት አብደል ፈታህ አልሲሲ፣ የዚምባብዌው ፕሬዝዳንት ኢመርሰን ምናንጋጓ፣ የኮንጎ ሪፐብሊክ በድል በዓሉ ላይ የሚገኙ ናቸው ተብሏል።